ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ አንዳንድ ወሬ ላወራ ነው የመጣሁት ማለት ነው። ምንድነው ወዴት ነው ምናምን ካላችሁን እንግዲህ ስለነ አብርሽ የሆነ ነገር ላወራ ነው የመጣሁት ማለት ነው። ባይዘዌ ትናንትና እንግዲህ የልጃቸው ክርስትና ነበር የመሰለኝ። አስባችሁታል? እኔ በጣም ነበር ስጠብቅ የነበረው ጓ ምናምን ብዬና የልጃቸው ክርስትና መቼ ነው የሚሆን? እኔ ግራ እየገባኝ ነው። ከወለደች ለምሳሌ አሁን ቆይታለች አይደለ? ሶ የልጃቸው ክርስትና መቼ ነው የሚሆነው ምናምን ነገር እና እኔ ትናንት ክርስትና ነው ምናምን ብዬ በጣም ደስ ብሎኝ ምናምን በጣም ነበረ በተመስጦ ስጠብቅ የነበረ ማለት ነው። ነገር ግን ክርስትና አይደለም እሱ ምንድነው ምናምን ያለው እንግዲህ አብርሽ ቤት ገዛውኝ ምናምን 5 ሚሊዮን ዋው 5 ሚሊዮን ሸገር ላይ ቅመሞች ናቸው። እስኪ ቤት አቤት ሸገር ላይ 5 ሚሊዮን ቤት ገዝ ብሏል ማለት ነው። ዋው በጣም ደስ ይላል ማለት ነው። ወይኔ ቀሚሴን ግን እንዴት አያችሁት እናንተ? ቀሚሴ አያምርም? ሴት ልጅ እኮ ቀሚስ ነው የሚያምርባት። ባይዘወይ ቀሚሴን እንዴት አያችሁት? መግዛት ለምትፈልጉ ባይዘወይ ኮመንት ላይ ያስቀምጡልኝና አድራሻ ነግራችኋለሁ። ሳውዲ አረቢያ ነው የገዛሁት። በጣም ያምራል። የራያዎች ቀሚስ ነው ማለት ነው። ዋው በጣም ነው የሚያምር። ከምሬ ነው የምላችሁ። አዎና በይዘው ኢትዮጵያ ሲሄድ እንደዚህ በሀገር ባህል ልብስ ነው ተውቤ የሚሄደው ስላችሁ እና እንደዛ ነው እላችኋለሁ። ከዛ ባሻገር ደግሞ ስለመጣሁበት ነገር እኮ ራሳውት አቤት ነገር እና ስለ የልጃቸው ክርስትና ማለት ኮመንት ላይ አንዳንድ ነገር እያየሁኝ ስለሆነ እኮ እኔ እነዚህ ልጆች በጣም ግራ እያጋቡኝ ነው። ስለዚህ ለምንድን ነው የልጃቸው ክርስትና የማይነሳው? እኔ ጥያቄ የሆነብኝ እሱ ነው። ስለዚህ ትናንትና እንግዲህ የቤት ሰርፕራይዝ አለኝ ምናምን ብሎ የኔ እናት ሄርሜላ የጠፋች እናንተ እንደዛ ሄርሜላ ራቁቷን መታ ምናምን። እኔ ግን ሄርሜላ በይዘው ቤተሰብ የላትም ወይስ ቤተሰብ አላት? ሄርሜላ እኮ በጣም ነበረ ያበዛችሁ ከምር። በዚህ ልክ ሴት ልጅ እንደዚህ ወታ ስትሰግጥ እኔ ብዙም አይመቸኝም። በእርግጥ እነሱ ተነጋግረው ነው የሚሰሩት፣ ግን የተጣሉ እንዳይመስላችሁ አንዳንድ ኮመንቶች፣ ብዙ ኮመንቶች እንጂ ምን አንዳንድ ትክክል ትክክል እኮ በጣም እኮ ነው የምትገርሙኝ ማለት ነው። ሁሌ የእናንተ ነገር ሁሉ ትክክል ነው በቃ። ስለዚህ እነሱ ተነጋግረው ነው የሚሰሩት። ምክንያቱም ታውቃላችሁ የኛ ሰው ለቅሶ ምናምን ያልሆነ ነገር ስለሚፈልግ እነሱ ደግሞ ይመካከሩና ይሰራሉ። ምክንያቱም ጥሩ ነገር አምተው እዩ ብትባሉ እናንተ አታዩም። ስለዚህ ያለው ነገር ይሄ ነው። ስለዚህ እነሱ ደግሞ ተመካክረው ነው የሚሰሩት። መቼም አልተጣሉም። አትሳደቡ፣ ፎቶአቸውን አትዘቅዝቁ። እኔ ግን ፎቶ የምትዘቀዝቁ ሰዎች ትክክለኛ ጤነኛ ናችሁ ብዬ አላስብም። ይቅርታ አድርጉልኝና አንዳንዶችማ የእናት አባት ፎቶ ራሱ ትዘቀዝቃላችሁ። እና ስለዚህ መቼ ነው ክርስትናው እላችኋለሁ። እና ስለ አብርሽ ያለው ነገር ይሄ ነው። ጨርሻለሁ። እዛ ባሻገር እስኪ ትንሽ ሊሄድበት ስለ ቲክታከር ሴቶችም አንዳንድ ነገር እናወራለን ማለት ነው። ሁሌም አብርሽ እንደው ምን ጉድ ነው? አብርሽ እኮ በቃ ሀገራዊ ጉዳይ ያደረግነው ጎበዝ። ወይኔ በላቸው። ትናንትና መጥቶ እኮ ለምለምን እኮ በቃ እንትን አላት እኮ። ዋው አይለሙ ባይዘው ይሄ ሁሉ የለሙ ውጤት ነው ግን ለለምለም ራሱ የሆነ ነገር ደስ የሚል ስጦታ መስጠት ነበረበት። እውነቴን ነው የምላችሁ። ይሄ ሁሉ በእሷ ላይ ነው። እሷ ከመዳም ኩሽና ሆና ስንት ነገር ተብላ ተረግጣ ተወቅታ ፈመሰች። እነሱን አፈመሳቸው። አሁን በየቦታቸው ሴት እየያዙ መጥተው ጭራሽ መልስ ራሱ ይሰጧታል። እውነቴን ነው የምላችሁ። መልስ ራሱ እየሰጧት ማለት ነው። እና ይሄ ሁሉ የለምለም ነው። እንደዚች አይነት መልካም እህት ማግኘት እኮ በይሰዊ መታደል እኮ ነው። ልዩ ነች እኮ ግን በነገራችን ላይ እና እንግዲህ አብርሽ ሀገራዊ ጉዳይ አድርገ ነው እኛ ሁሌ አብርሽ ነው የምንለው። ግን ያው በዚሁ አጋጣሚ ደግሞ ሳላደንቀው አላልፍም። ምክንያቱም ብዙ ዩቲዩበሮች ታውቃላችሁ ያኔ ጥሩ አይደሉም በእነሱ ቪዲዮ እንዲሰራባቸው። እሱ ግን ችግር የለውም። በተለይ የመዳም ቅመሞች ይደጉ በእኔ ምናምን ነገር ብለዋል። ስለዚህ እኛም ያው እንግዲህ እንቀጥላለን። እናንተም ሰብስክራይብ እያደረጋችሁ ሰብስክራይብ ማድረግ በይዘው አያስከፍልም ሰው። ስለዚህ ሰብስክራይብ አድርጉን። ምን ችግር አለው ደግሞ ለሰብስክራይብ? እና ያለው ነገር ይሄ ነው ባይዘው። በተረፈ ግን ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? የኔ ምርጦች ሰብስክራይብ ስለምታደርጉ በጣም ነው የማመሰግነው። ቲንክ አክባሪ እያልኩኝ እና ስለ ቲክታክ ሰዎች ደግሞ ሲሄድ ምን አለ መሰላችሁ፣ ቲክታከሮች በቃ ቁጭ ብለው መለመን ነው ስራቸው ምናምን። እና ያው ቤታየው በምትባለው ቤት ሰሞን ወርቁ አይተ ነው እንግዲህ የሆነ ስጦታ ሰጥቷት ነበር ማለት ነው። እሱም ብዙዎችን አስቆጥቷል፣ እኔንም አስቆጥቷል። ባይዘው ወይ ገንዘቡ የራሱ ቢሆንም
ኢትዮጵያ ላይ ብዙ የተራበ ማህበረሰብ አለ። ሊሄድበት ብዙ አያይዤ ማለት ነው ስለማያደረሰኝ እኮ ነው እናንተ እና ስንት የተራበ እያለ እሱ ደግሞ ለቲክታከር መስጠቱ ብዙዎችን አስቆጥቷል፣ ማናዷልም። ኸይር ስራም አይደለም፣ ይቅርታ አድርጉልኝና ኸይር አይደለም በእውነቱ ከሆነና ብዙ ሀገራችን እንደምታውቁት በጦርነት ብዙ የተራቡ ሰዎች አሉ ምናምን ነገር ለእነሱ መስጠት ሲገባው ለእነዚህ ላሽኮላ ቲክታከሮች ሰጥቶ እያስረገጠን እያስወቀጠን ነው ማለት ነው። ጭራሽ ብሔር ሃይማኖት እያሉ እግዚአብሔርን አንዳንዴ ቲክቶክ ቢዘጋ በጣም ደስ ይለኛል። ያው ብዙዎች ስራ ስለሚሰሩበት ለስራቸው እንጂ ከዚህ ውጭ ፖለቲካውም ምኑም በቃ በቲክታክ ነው የሚጨመላለቁት። እግዚአብሔርን በጣም ነው የሚያስጠሉት እውነት ለመናገር እና ያው ያለው ነገር ይሄ ነው። በተረፈ ግን ሁላችሁም እንዴት ናችሁልኝ? ያው ጥሩ ስራ አልሰራም። ለማንኛውም ምንም ማድረግ አይቻልም ማለት ነው። ምንም ማድረግ አይቻልም። በተረፈ ግን በዓል እንዴት አሳለፋችሁት ጋይስ? በዓል እንዴት አሳለፋችሁት? በዓል እንዴት ነው? አቤት ምንድን ነው የምለው ግን እዚህ ጋር ጋይስ የኔ እኮ ወሬ እኮ አያልቅም። ቢወራ ይሄ የፈረደበት አልጋ አለ ከዚህ አልንቀሳቀስ ምናምን በቃ ሁሌ ማማት መቁረጥ መቀጠል ነው የኔ ስራ። ይፈጣሪ ያለሽ እንዲሁ ሀሜት ምንድን ነው የምወደው እንደዚህ እንደው ምን ጉድ ነኝ እኔ አሁንስ በጣም በዛ የምር በቃ ይሄ ቲክቶክ የሚባል ግለሰብ ከወሬኛ ያደረገን ጋይስ ምን ይሻለናል? እንደው ምን ጉድ ነው የምር ምን እንደማወራ ራሱ እኮ እንትን አለ የሚሆነኝ ነው የምላችሁና ለማንኛውም እንግዲህ ቲክቶክ ሁላችን የሚያመጡ ምርጥ ወሬኛ አድርጎናል። በተረፈ ግን ውዶችዬ ማሮችዬ ያለው ነገር ይሄ ነው። አሁን ሳውዲ ላይ በይዘው ክረምት ነው። ራሳችሁ ጠብቁ፣ ብርድ አለ ምናምን። በተረፈ ሁላችሁንም ከልብ ነው የማመሰግነው። ፈጣሪ ያክብርልኝ። ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበልን። እኔስ እንደው ጦርነት የሚባል እግዚአብሔር እንደው አሁን በጣም እያሳስበኛል። ጦርነት ምናምን ነው በቃ የመርስ ማሙል በቃ ከምነግራችሁ በላይ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም አመሰግናለሁ። ሰብስክራይብ እያደረጋችሁ ስለሆነ ቴንኪው። እጃችሁ ቁርጥማት አይንከውን የሚባል አይደል? መልካሞችም እንደው አንዳንዶች አይታችሁን ሰብስክራይብ ታደርጉ ነው። ድምጽ የተቀነሰባችኋል እና ምንድን ነው ያለው ነገር ይሄ ነው። በተረፈ ግን ሁላችንም ሰላማችሁ ብዙ ትረፍረፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉ ነገር በቃ ይወዳል። በስደት ያለነው ለሀገራችን ያብቃን። እንግዲህ እንደምታውቁት ጥምቀትም እየመጣ ነው። ባህላት ፋሲካ አለ ምናምን እያለ ብዙ ባህላቶች አሉ ማለት ነው። እኛም እንግዲህ በስደት ላይ ሆነን አለን። ብቻ እግዚአብሔር ይመስገን። ዋናው ጤና ማርያምን በስመ አብ ወልድ እግዚአብሔር ይመስገን። ከሁሉም በላይ ለሰው ልጅ ትልቁ ነገር ጤና ነውና ጤና የሌለው ስላለ እኛ ደግሞ በጤናችን እየሰራን ለሰው እየተረፍን ለራሳችን እየተረፍን ስለሆነ እግዚአብሔር ይመስገን ነው የምለው። ከዛ ውጭ ግን ሌላ ምንም የምለው ነገር የለም። በተረፈ ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ስትርፍርፍ ይበልልኝ። ራሳችሁን ጠብቁ። አሁን እንግዲህ እንደምታውቁት ብርድ ነው። አረብ ሀገራት ላይ በጣም ኃይለኛ ብርድ አለ። ሰው ብርዱ ደግሞ በጣም ከባድ ነው። ለዛ ስለሆነ ራሳችሁን ጠብቁ ወዶች፣ ማሮች፣ ፍቅሮች። በተረፈ ግን በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። አመሰግናለሁ። ቴንኪዩ። ሁላችሁንም በጣም ነው የማመሰግነው ሰብስክራይብ ስለምታደርጉ ውዶች።